ሰላም የቻናላችን ቤተሰቦች በዛሬ ትምህርታችን ደግሞ የአማርኛ ፊደላትን ከሀ ጀምረን እስከ ነ ያሉትን እናያለን። ባየናቸው ፊደላት ደግሞ እንደዚህ እንደምታዩቸው ቃላት እየመሰረትነን እያነበብነን እየተለማመድነን የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። እንዲሁም ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ አማርኛን አቀላጥፋችሁ ማንበብ መጻፍ እንዲችሉ አድርገን እናስተምራችኋለን። እንዲሁም ደግሞ ህፃናት ልጆቻችሁን ማስተማር የሚፈልጉ ሀገር ውጭም ሆነ ሀገር ውስጥ ያላችሁ ወላጆች አናግሩን። ህፃናት ልጆቻችሁን በኦንላይን እናስተምራለን። ቀጥታ ወደ ትምህርታችን ስንሄድ እሺ ይቺ ማናት? ሀ። ይችኛዋ ማናት? ሁ። ይቺ ሂ። ይቺ ማናት? ሃ። ይችኛዋ ማናት? ሄ። ይቺ ህ። ይቺ ማናት? ሆ። ሆ ናት። ሆ። እስቲ እንደገን ይችኛዋ ማናት? ሃ። ይቺ ሁ። ይችኛዋ ሂ። ይቺ ማናት? ሃ። ይቺ ሄ። ይቺ ማናት? ህ። ከዛ ይችኛዋ ሆ። ሆ ናት። እሺ ወደ ቀጣይ ፊደላት ስናልፍ ይችኛዋ ፊደል ማናት? ለ ናት አይደለ? ለ እንላታለን። ለ። እሺ በመቀጠል ይቺ ማናት? ሉ። ይቺ ሊ። ይቺ ላ። ይችኛዋ ሌ። እሺ ይቺ ማናት? ል። ከዛ ይቺ ማናት? ሎ። ሎ። እሺ እንደገና እንያቸው። እስቲ አብራችሁ ይበሉ። ለ ሉ ሊ ላ ሌ ል። ይችኛዋ ማናት? ሎ ናት። ሎ ሎ። እሺ ይቺ ማናት? መ ናት። መ። ይቺ ሙ። ይቺ ሚ። ይቺ ማናት? ማ። ማን። ይቺኛው ማናት? ሜ። ሜ። ይቺ ም። ከዚህኛው ማናት? ሞ። ሞ ናት። ሞ። እሺ እንደገና እንያቸው። ይቺን ማን አልናት? ይቺ መ። ከዚህኛዋ ማናት? ሙ። ይቺ ሚ። ይቺ ማ። ይቺ ማናት? ሜ። ይቺ ማናት? ም። ይቺ ሞ። ሞ ብለን እናነባቸዋለን። እሺ ወደ ቀጣዮች ስናልፍ ይቺ ማን ብለን እናነባታለን? ረ። ከዛ ይችኛዋስ ማናት? ሩ። ይቺ ማናት? ሪ። ሪ። ይቺ ማናት? ራ። ይቺ ሬ። ይቺ ር። ከዛ ይችኛዋ ማናት? ሮ። ሮ ናት። ሮ። እሺ እስቲ እንደገን ረ ሩ ሪ ራ ሬ ር ሮ። ሮ ሮ። እሺ እንግዲህ በደንብ ተከታተሉ። ፊደላቶቹን አይተን ከዛ ደግሞ እንደምታያቸው እነዚህን ቃላቶች ደግሞ እናነባለን። እነዚህ ቃላቶች አሁን በምናያቸው ሙሉ ፊደላት ናቸው። ከዛ ውጭ ከምናያቸው ፊደል ውጭ አይኖርም። እሺ ወደ እነዚህ ስናልፍ ይቺ ማን ናት? ሰ። ይቺ ሱ። ይቺ ሲ። ይችኛዋ ሳ።
ይቺ ማናት? ሴ ይቺ ስ ይችኛዋ ሶ ሶ ሶ ብለን እናነባታለን። ሶ እሺ አንሸራትታቸው። እሺ በመቀጠል ይችኛዋ ማናት? ይቺ ማናት? ሸ እንላታለን። ይቺ ሸ ናት። ሸ ይቺ ሹ ይቺ ሺ ይችኛዋ ሻ ይቺ ሼ ይቺ ሽ ይችኛዋ ቾ ቾ ናት። እስቲ እንደገና ይቺ ማናት? ሸ ይቺ ሹ ሹ ይቺ ሺ ይቺ ሻ ይችኛዋ ሼ ይቺ ሽ ከዛ ይችኛዋ ማናት? ሾ ናት። ሾ ብለን እናነባታለን። እሺ በመቀጠል ይቺ ማናት? ይቺ ማናት? ቀ ናት። ቀ ይቺ ቁ ይችኛዋ ማናት? ቂ ይቺ ጣ ይቺ ኤ ይቺ እ ይቺ ማናት? ቆ ቆ ብለን እናነባለን ማለት ነው። እሺ እንደገና እስቲ እንያቸው። እነዚህ ይቺ ማናት? ቀ ቁ ቂ ይቺ ጣ ይችኛዋ ኤ ይቺ እ ከዛች ማናት? ቆ ናት። ቆ ቆ እሺ በመቀጠል ይቺ ማናት? በ ናት። በ ከዛ ይቺ ቡ ይቺ ቢ ይችኛዋ ባ ይቺ ቤ ይችኛዋ ብ ከዛ ይቺ ማናት? ቦ ቦ ናት። ቦ ድጋሜ ማናት? በ ቡ ቢ ባ ቤ ብ ቦ ቦ ናት። ቦ እሺ በመቀጠል ወደ ቀጣይ ፊደላቶች ስናልፍ በቀጥላ ማናት? ማናት? ተ ናት። ተ ከዛች ማናት? ቱ ይቺ ሂ ይቺ ሃ ይችኛዋ ማናት? ሄ ይቺ ማናት? ት ይችኛዋ ማናት? ሆ ሆ ናት። ሆ እስቲ እንደገና ተ ቱ ቲ ሃ ቴ ት ቶ ቶ እሺ ወደ ቀጣይ ስንሄድ ደግሞ ይቺ ማናት? ነ ነ ይቺ ይቅርታ ቸ ይቺ ቸ ቸ ይችኛዋ ማናት? ቹ ይቺ ማናት? ቺ ይቺ ቻ ከዛ ይቺ ማናት? ቼ ይችኛዋ ች ይችኛዋ ቾ ቾ ቾ እሺ ይቺ ማናት? ቸ ቹ ቺ ቻ ቼ ች ይቺ ቾ ቾ ነው። እሺ ወደ ቀጣይ ስናልፍ ይቺ ማናት? ነ ናት። ነ
ይቺ ኑ፣ ይቺ ኒ፣ ይችኛዋ ና፣ ይቺ ኔ፣ ይችኛዋ ማናት? ን፣ ከዛ ይችኛዋ ማናት? ኖ ናት። ኖ ኖ። በድጋሚ ይቺ ማናት? ነ፣ ከዛ ይቺ ኑ፣ ይቺ ኒ፣ ይቺ ና፣ ይቺ ኔ፣ ይችኛዋ ን። በመቀጠል ይቺ ማናት? ኖ ኖ ናት። ኖ። እሺ እንደዚህ እያደረግን መጀመሪያ ፊደሎቹን እንለያለን። እነዚህ ባየናቸው ፊደሎች ደግሞ እንደምታያቸው እነዚህን ቃላቶች የምናነብ ይሆናል ማለት ነው። ለምሳሌ ወደ መጀመሪያው ቃላት ስናልፍ እስቲ እነዚህን አንብቡልኝ። ያው ሸድ ያደረጉባቸውን እስቲ አንብቡልኝ። እነዚህ ይቺ የመጀመሪያዋ ፊደል ማን ናት? የመጀመሪያዋ ይቺ ማናት? ሂ ናት። ያው ሀ ሁ ሂ ሂ ይቻት ናት። ሂ። ከዛ ይቺ ሁለተኛ ቀጥላ ይችኛዋ ማን ናት? ሩ አይደለች? ከረቤት ረ ሩ ይቻት ናት። ሩ ሂሩ። ከዛ ይችኛዋ ማለት ደግሞ ይቺ ማናት? ት ናት። ከተቤት ማለት ነው። ከተቤት ወደ ታች እንለፍና ላሳያችሁ። ይቺ ተቱቲታቴ ት፣ ይችኛዋ ት። ስለዚህ አንድ ላይ ስናነባቸው ምን ብለን እናነባቸዋለን? ሂሩት ሂሩት ብለን እናነባቸዋለን። ሂሩት። እሺ በመቀጠል እነዚህ ናቸው። እነዚህ ነው። እስቲ እነዚህን አንብቡልኝ። የመጀመሪያዋ ፊደል ማናት? እቺ ሀ ናት። ሀ ያው ሀ ሁ ሂ ሃ ይቺ ማለት ነው። ይቺ ሀ። ከዛ ይቺ ሁለተኛ ላይ ያለችው ማናት? ብ። በቡ ቢባ ቤ ብ ናት። ያው ከዚህ ጋር በቡ ቢባ ቤ ብ ይቺ ናት። ብ። ያው ሀብ ይቺ ቅድም ያየናት ት ናት። አንድ ላይ ሀብት ሀብት ብለን እናነባለን። ሀብት። እሺ በመቀጠል ወደ እነዚህ ስናልፍ የመጀመሪያዋ ፊደል ማናት? ይቺ ል ናት አይደለ? ል ናት። ያው ለ ሉ ሊ ላ ሌ ል ል እንላለን። ይቺ ል። ከዛ ይችኛዋ ደግሞ ማናት? ሂ ናት። ሀሁ ሂ ያው እቻትነት ሂ። ይቺ ማናት? ይችኛዋ እ ናት። እ ማለት ከቀቤት ማለት ነው። ይቺ ቃቁቂ ቃቄ ቅ ይችኛዋ ማለት ነው። ይቺ ሰው እነዚህ አንድ ላይ ስናነባቸው ማን ብለን እናነባቸዋለን? ልሂቅ ልሂቅ ልሂቅ። እሺ በመቀጠል ይቺ ማናት? ሎ ናት። ያው ሎ ይችኛዋ ማለት ነው። ሎ ሎ። ከዛ ይቺ ማናት? ይችኛዋ ተ። ይቺ ሪ ሎተሪ ሎተሪ። ሪ ማለት ይቺ ናት። ሪ ረሩ ሪ ሎተሪ ብለናል። እሺ በመቀጠል እቺ ማናት? እስቲ ከነዚህ ፊደሎች መ ሙ ሚ ማ ሜ ም ሞ ማናት? እቺ ይችኛዋ ናት አይደለ? ይቺ ናት። እቺ ፊደል ማለት ደግሞ ማናት? ማ ናት። ማ። ከዛ ቀጥላ ደግሞ ይችኛዋ ማናት? ር። ከረ ቤተሰቦች ረ ሩ ሪ ራ ሬ ር ይቺ አንድ ላይ ማር ማር ማር። እሺ በመቀጠል እስቲ እነዚህ አንብቡልኝ። የመጀመሪያዋ ማናት? ሞ ናት። ያው ይቺ ናት ሞ። ከዛ ሁለተኛ ይችን ማናት ብለናል? ተ። ይችኛዋን ደግሞ ማናት ብለናል? ከዚህ ጋር ማር ከሚለው ሞተር ያው ሞተር 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 ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ይቺ የመጀመሪያ ፊደል ይችኛዋ ፊደል ማናት? ራ ናት። ያው ረ ሩ ሪ ራ ራ ናት። ያው ይቺ ፊደል ነው። ይቺ ናት። እነዚህ ማለት ራ። ከዛ ይችኛዋን ማናት ብለናል? ት። አንድ ላይ ራት ራት ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ይቺ የመጀመሪያዋ ማናት? ሮ ናት። ይቺ ረሩ ሪራሬር ሮ ይቺ ናት። ይቺ ደግሞ ም ናት። ይችኛዋ ማለት ነው።
አንድ ላይ ስናነባቸው ሮም 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 ብለን እናነባቸዋለን። ሮም። እሺ በመቀጠል ወደ ሰቤቶች ስንመጣ ይቺ ማን ናት? ይችኛዋ ሴ ናት። ሴ ማለት ሰ ሱ ሲ ሳ ሴ ይቺ ናት ሴ። ከዛ ይችኛዋ ደግሞ ማናት? ቅድም እንዳየነው ት ናት ብለናል። አንድ ላይ ሴት ሴት ብለን እናነባለን። ሴት። እሺ ከዛ ይቺ ማናት? ሶ ናት። ያው ሶ ሰ ሱ ሲ ሳ ሴ ስ ሶ ይቺ ናት ሶ። ከዛ ይቺ ደግሞ ማናት? አናቷ ዘንበል ያለች ስ ናት። ያው ሶ ስ ማለት ይቺ ናት። ይችኛዋን ማናት ብለናል? ማናት? ት ናት ብለናል አይደለ? ት ያው እቺ ከዚች ጋር ት አንድ ላይ ምን ይሆናል? ሶስት 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 ብለን እናነባለን። እሺ ይቺ ማናት? ሻ ናት። ያው ሸ ሹ ሺ ሻ ይቺ ናት ሻ። ይችኛዋ ደግሞ አናቷንም ዘንበል ያለችዋ ሽ ናት። ሸ ሹ ሺ ሻ ሼ ሺ ይቺ ማለት ነው ሽ ናት። አንድ ላይ እነዚህን ስናነባቸው ሻሽ 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 ይሆናል። ሻሽ ብለን እናነባቸዋለን። እሺ ይቺ ማናት? ሾ ናት። ያው ሸ ሹ ሺ ሻ ሼ ሺ ሾ ይቺ ማለት ሾ ናት። ከዛ ይችኛዋ ማናት? መ ይቺ ከዚች ጋር ያየናት ማለት ነው። መ አንድ ላይ ስናነባቸው ሾ መ ሾመ ብለን እናነባቸዋለን። ሾመ ሾመ። እሺ በመቀጠል ይቺ ማናት? ቄ ናት አይደለ? ቄ ያው ጨቁቂቃ ቄ ከእግሯ ላይ ቀለበት ያለ ቄ። ይችኛዋ ከአናቷ ሰሁና ዘንበለች ስ ናት። እነዚህ ስ ማለት ይቺ ናት። ሰ ሱ ሲ ሳ ሴ ስ ሶ ያው ስለዚህ ይቺ ስ ነው። ቄስ ቄስ ብለና ነው። ቄስ ቄስ። እሺ ይቺ ማናት? ቀ ናት። ያው ከዚህ ጋር ያየናት የመጀመሪያዋ ቀ ናት። ከዛ ይቺ ማናት? ሰ ናት። ሰ ይቺ ማናት? ይችኛዋ ሰ ማለት ይቺ ነው። ቀጥለ ይችኛዋ ማለት መ ናት። ያው ከዚህ ከላይ ያየናት ይችኛዋ መ ናት። ስለዚህ አንድ ላይ ስናነባቸው ቀሰመ ቀሰመ ቀሰመ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ባ ናት። ባ ባ ማለት ያው ይችኛዋ ማለት ነው። ይቺ ባ። ከዛ ቀጥላ ይችኛዋ በሆነ እግሯ ላይ ያላት ይቺ ማናት? ቢ ናት። ይችኛዋ ማለት ነው። ቢ አንድ ላይ ባ ቢ ባቢ ባቢ። እሺ እነዚህ ይቺ ማናት? ቦ ይችኛዋ ር ር ቅድም ያየናት። ይችኛዋ ማናት? ሳ አንድ ላይ ቦ ር ሳ ቦርሳ ቦርሳ ብለን እናነባለን። ቦርሳ። እሺ በመቀጠል እነዚህ ናቸው። ይችኛዋ ማናት? እች ፊደል የሁለቱ ማናቸው? ታ ናት። ያው ተ ቱ ኪ ታ ይች ፊደል ናት። ታ እች ፊደል ታ ናት። ያው ስለዚህ ታ ታ ይችኛዋ ማናት ብለናል በፊት? ሪ ናት። ሪ ረሩ ሪ ሪ ናት። ታ ታ ሪ ታታሪ ብለናል። ታታሪ። እሺ በመቀጠል ይች ማናት? ቱ ናት። ቱ ያው ተ ቱ ቱ ነው። ቱ ይችኛዋን ማን ብለናታል? ከነዚህ ጋር ታ ነው። ቱታ ቱታ ብለን እናነባለን። እሺ በመቀጠል ይች ማን ናት? ተ ናት። ተ ናት። ተ ማለት ያው ይቺ ነው። ተ ከዛ ይችኛዋ ማናት? ቸ ቸ ያው ይችኛዋ ቸ ናት። ስለዚህ ተቸ ተቸ ብለን እናነባለን። ተቸ። እሺ ከዛ ይቺ ማናት? ይችኛዋ መ ናት። መ ይቺ ማናት? ቼ ናት። ቼ ያው ቸ ቹ ቺ ቻ ቼ ያው ስለዚህ ፊደል ማናት? ቼ ነው። ቼ እስቲ አንድ ላይ ይዘን እናነባቸው። መቼ መቼ ብለን እናነባቸዋለን። መቼ መቼ። እሺ ከዛ ይች ፊደል ማናት? ነ ናት። ነ ነ ማለት ይቺ ማለት ነ
ከዛ ይችኛዋ ደግሞ ማናት? እቺ ብ ናት። ያው እዚህ ጋር በ ቡ ቢ ባ ቤ ብ ብ ናት። ያው ብ እችን ማን ውለታ ናታ? ርን ነብር 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 ብለናል። እሺ በመቀጠል እነዚህ ናቸው። እቺ ማናት? ን ን ከዛ ይቺ ማናት? ስ ን ማለት ያው ነ ኑ ኒ ና ኔ ን ይች ን ያው ስለዚህ ን ከዛችን ስ ናት ብለናል። ከዛች ማናት? ር ን ስ ር አንድ ላይ ንስር ንስር ብለናል። ንስር በዚህ አይነት መንገድ ከተለማመዳችሁ በቀላሉ ማንበብ ትችላላችሁ ማለት ነው። መጀመሪያ እናንተ ምን የሚጠበቅባቸው እያንዳንዳቸውን ፊደሎቹን እንደዚህ መጀመሪያ ፊደላትን ቆጥረን አይደለ ወደ ንባብ ነው። ልክ እንደነዛ ፊደላትን ታውቃላችሁ፣ ትለማመዳላችሁ። ከዛ እንደዚህ ደግሞ ቃላቶችን እያገጣጠማችሁ ማንበብ፣ መጻፍ፣ መለማመድ ይኖርባችኋል ማለት ነው። በዚህ አይነት መንገድ ከተለማመዳችሁ በአጭር ጊዜ ብቁ ትሆናላችሁ። የበለጠ ደግሞ በጣም በአጭር ጊዜ ብቁ ለመሆን ቪዲዮ ላይ ባስቀመጥነው ስልክ ወይም በዋትስአፕ አናግሩን። በኦንላይን እናስተምራችኋለን። የትም ሀገር ናችሁ መማር ትችላላችሁ። አናግሩን። ህጻናትን ማስተማር የምትፈልጉ ወላጆችን በተመሳሳይ አናግሩን። ህጻናት ልጆቻቸው ከኛ ጋር መማር ማስተካከል ይችላሉ። በኦንላይን እናስተምራችኋለን። የትም ሀገር ሆናችሁ ማስተማር ትችላላችሁ ልጆቻችሁን። ለዛሬ የነበረ ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ። ደህና